በጣም ነው የምትከብደው፣ ግን ችግር የለውም። ናሽ ሸከም ከሸከም በቃ ራሴን እችላለሁ። አንቺ በራስሽን ችለሽ እንደዛ ቆሚ። ያው በቃ ቆሚ። እኔም እንደዚህ ቆማ እንደዚህ ነው ቆም ሄደው ሩታን መረጠ ማን ያለው? እኔ ነኝ እንጂ የማውቀው እኮ አንተ አይደለም። እኔ ነኝ አጠገቡ ያለሁት። እናንተሽም ስላሴ ማን እንደሚፈልግ ደግሞ አይን አይኑን እያያችሁ ለምን አይን አይኑ አይደለም እያስመሰለችባት ባሌ ምናምን እያለች ያለች ነው አይደለ? ታዲያ አባትዬ ባሌ ላለችው ሩታ አንተ ምን አቃጠለህ? አንተ ብቀኛ ሰፈር ልጅ ማለት ነው። ምን ነው ተቃጠልክ? ዛሬም ላይ የምርጫ ቅስቀሳ ላይ ነህ። ሩታ ማን መረጥ አለ? ማን እንደሚመርጥ አሳያለሁ። ዛሬም እንደ ቴቴ አቤላ ዛሬም የምርጫ ቅስቀሳ ላይ ነህ። እንግዲህ እርፍ በል በቃ። ሩታ መርጧል። ሩታ አሳምነዋለች። ይኸው ፈልሰስ ስትልበት ከላዩ ላይ አታይም? ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። የአብሪሽ ቡችሎች ተቃጥለው አረው ሊሞቱ ነው ማለት ነው። ሩታዬንም ማቃጠሏ ቀጥለዋለች። ግን ማን ነው የሩታዬ የዚህ ሰሞን ስራዋን የወደደላት? ልክ እንደኔ ዘና ፈታ እያለ እየሳቀ የሚከታተላት ማለት ነው። አቦ ይመችሽ የኔ አክተር ማለት ነው። እንዴት ነው የሚከብድህ? እጅ ቢከብድም ችግር የለውም አዝልሃለሁ አለችው ማለት ነው። ራስሽ ችለሽ ቁሚ፣ እኔም ራሴ ችዬ እቆማለሁ ይላል ጋሽ አሸብር ማለት ነው። አይዞ እንግዲህ ቻለው፣ አይዞ። አዎ ቀዝቃዛ በቀል ማለት ይሄ ነው። አዎ ቻለው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የአክተሯ ያትበገሬዋ የሩታና የጋሽ አሸብር ቪዲዮ ነው። እንዲሁም ደግሞ የቴቴ አቤላ የጫታሙ ቪዲዮ ነው ማለት ነው። እንግዲህ እንዳያችሁ ትላንትና አብርሽና ሩታ ዘና ፈታ የሚያረግ የሚያስቅ ቪዲዮ ነበረ የነሱ ቤት ማለት ነው። እውነት ለመናገር በዚህ 2 ቀን የነሱ ቪዲዮ እጅግ በጣም ዘና ፈታ የሚያደርግ ነው። በተለይ የአክተሯ የሩትዬ ቪዲዮ ማለት ነው። እውነቴ እንደው የሩታ ሁኔታ በጣም ነው የሚያስቀው ማለት ነው። በዚህ ሰሞን ጨምራለች። እንዶ ይቺ ሩታ የት ነበረች? የት ነበር ያስቀመጥሻት? ሩታዬ እውነት የት ደብቀሻት ነበረ? እውነት የአሁኑ ሩታ እንዴት! እኔ በፊትም ወዳታለሁ፣ አሁን ደግሞ በይበልጥ እንደወዳት ነው ያደረገችኝ ማለት ነው። በቃ ልጁ እኮ አንበረከከችው። እውነቴን ነው የምላችሁ። በቃ ልጁ እኮ ፈዘዘ። የሆነ እንትን ምንድነው ማደንዘዣ መርፌ ተወጋሽ ይመስለኛል አለ እንጂ እሱ ነው ማደንዘዣው መርፌ የተወጋው ማለት ነው። ጭራሽ እጁን ሳያቅ ከላይ ላይ ጭኖ ነበረ። እንዴት ይከብዳል ካለችው በኋላ ለነገሩ ይሁን ግድ የለም እችልሃለሁ አለችው ማለት ነው። ራስሽ ችለሽ ቆሚ፣ እኔም ራሴን ችዬ እቆማለሁ ሲላት፣ ለምንድን ነው ራሴን ችዬ የምቆም? እንደውም እንደፈለግ ሆናለሁ እንደዚህ እንፈላሰስብሃለሁ ብላ እንግዲህ ከላዩ ላይ እንደው ከዚህ በኋላ ብለዋለች። ከዚህ በኋላ እንደውም ልታዝለኝ ነው የምፈልገው፣ አዝለኸኝ ዙር ብለዋለች። እንግዲህ ውሽሚት መልካም የመቃጠል ዘመን ይሆነልሽ። እንዲሁም ደግሞ የአብሪሽ ቡችሎች ማለት ነው። መልካም የመንደድ ጊዜ ይሆንላቸው። ሩታዬ እንግዲህ ማቃጠሏ ማሳረሯ ቀጥላበታለች ማለት ነው። ከዚህ በኋላ የሚያቋርጣት ማንም የለም። ያው ቀዝቃዛ በቀል ማለት ይሄ ነው ብያቸዋለሁ እኮ። ስለዚህ ከዚህ በኋላ በደንብ አርጋ ቀቅላ ነው የምትለቃችሁ ማለት ነው። በዚህ በኩልም እንግዲህ የጋሽ አሸብር እንትን ማለት ነው ቡችላ እርር ቅጥል እያለ ነው። እንግዲህ ለምንድን ነው የተደበቃችሁት? እዩ ለምን ተደበቃችሁ? ፖሊስ አንተና ሄርሜላ ይፈልጋችኋል። ሲጀመር በቃ የምንጭቅጭቅ ንዝንዝ ነው። ሚስቱ ሩታን መርጧል። ከዚህ በኋላ ከሱ ህይወት ውልቅ ብላችሁ ውጡ ሲላቸው ምን አለ ቴቴ አቤላ ማለት ነው።
ማን ነው ሩታን መረጠ ያለ? መች መረጠ? ቢመርጥማ ኖሮ የልጄ እናት ነው የምፈልገው፣ አንቺ ከህይወታችን መውጣት አለብሽ ብሎ በዛን ሰዓት ይወስን ነበር። ነገር ግን ሁለታችሁም አልፈልግም ብሎ ነው የሄደው ብሎ እንትን ሲለው እናንተ አይን አይኑን እያያችሁት ነው ሲል እኛማ አይን አይኑ አላየነውም፣ እያስመሰለችብህ ነው። በዛ ላይ ደግሞ በሄርሜላ ቀንታ ነው አባቴ ባሌ እያለች የምታስመስለው አላለም? ምን ነው ታዲያ ባሏ የ80 ባሏ ሩታ ማለት ነው የ80 ባሏ የልጇ አባት አባቴ ባሌ ብትለው መብቷ አይደለ? መብቷ አይደለም ወይ? እሷ አባቴ ባሌ ላለችው ነገር አንተ ተቃጠልክ፣ እርር አልክ። አንተ የአብርሃምና የሩታ ትዳር ካንሰር የሆንክ ሰውዬ ማለት ነው። አንተ እውነቴን ነው በመድኃኒት የማይድን ካንሰር ነገር ነው። እውነቴን ነው ብለህ የእነሱ ትዳር እንዱ ቫይረስ ሆነባቸዋል እኮ። በዚህ ልክ ለምንድን ነው ግን በአብርሃም የምትቀናው? እርግጠኛ ነኝ እኔ በአብርሃም ቅናት አለብህ አንተ ሰውዬ ማለት ነው። ሩታና አብርሃም ተስማምተው ታርቀው አብረው በፍቅር ልጃቸውን እንዲያሳድጉ አትፈልግም። እርር ብለሃል። አሁንም ማን እንደሚመርጥ እንግዲህ አያለው። የሚመርጣትማ ሄርሜላ ነው እያለ ነበረ። እንዴ በሰላም ነው አንተ ዛሬም ላይ እንግዲህ የምርጫ ቅስቀሳ ላይ ነህ እንዴ? ምን ነው የትኛውን ትነህ አንተ የምርጫ ቅስቀሳ የምታደርገው ማለት ነው? እንዴ የመንግስት ምርጫ ደረሰ እንደ ኢትዮጵያ እኛ ሰናቅ እና ማን እንደሚመርጥ እናያለን። ሄርሜላ ነው የሚመርጣት። ደግሞ ሄርሜላ ለምርጫም የምትቀርብ አይደለችም። ሩታ ደግሞ አስመሳይ ናት። ሁለት አይነት ቃላት ነው የምትናገረው አለ ማለት እሷ ላስመሰለችው አንተ ምን አቃጠለ? ደግ አረገች። በባሏ አይደለም ማስመሰል፣ የፈለገችው ነገር ትሁን መብቷ ነው ማለት ነው። አንተ አራጋቢ፣ እኔ ምለው እንዲህ እንድታራግብላት ግን የሜዳዋ አህያ ውሽሚቷ ሴተኛ ዳሪዋ ስንት ነው የከፈለች? ስንት ነው የከፈለች? ስንት ብትከፍል ይሁን እንደዚህ? ለነገሩ እያጫጨሰችልህ ነው አደለ? ግባት አጫጭስለ አሁንም እያለው ነበር እዩ ማለት ነው። አቤት ቅሌት፣ አቤት ውርደት። ቤተሰብ እዩ ትላንትና ምን እንደሚላት ሰምታችኋል? ግን እዩ ምን እንዳላት ለውሽሚቷ ማለት ነው። ይቺ አሳዳጊ የበደላት ባለጌ፣ የሰው ትዳር የምትበጠብጥ እያለ ከፍ ዝቅ አድርጎ እየሰደባት ነበረ። አይ ሄርሜላ፣ አይ ሄርሜላ፣ አንቺ እኮ ከራስሽ አልፈሽ ቤተሰብሽን ያሰደብሽ ወራዳ እኮ ነሽ። ወራዳ አሳዳጊ የበደለው ተብሎ መሰደብ ማለት ቅሌት ነው፣ ውርደት ነው። እንዶ ያዋርድሽና ማለት ነው። ለማንኛውም እንግዲህ መልካም የመቃጠል ጊዜ ይሁንልሽ ብያለሁ። ትላንትና እንግዲህ አብርሃምና ሩታ ሩም ላይ እያሉ በመጨረሻ አንኳኩታ ገብታለች። ቤተሰብ እንግዲህ ዛሬ ከበድ ያለ ቪዲዮ ነው የሚለቀቀው ማለት ነው። ሩታዬ ቤት ነው የሚለቀቀው። ጠብቁ፣ በጉጉት ነው የምጠብቀው። የዛሬው ምን ይሁን ቤተሰብ? ጸጉር ነው የሚነጫጩት ወይስ እንደ ትላንትናው ሩታዬ ቅጥል እርር ነው የምታረጋት? እኔ እውነቴን ነው የምላችሁ፣ ሩታ አክተር ናት፣ ትችላለች። በቃ ትችላለች። ኤሌክትሪክ እንድትይዝ ነው የምታደርጋት ማለት ነው። ውሽሚት ኤሌክትሪክ ትይዛለች ማለት ነው። ተናዳለች እኮ ትላንትናም እኮ ስለተናደደች ነው እንደዛ አይነት ዘፈንን የለቀቀችው ማለት ነው። መልካም የመቃጠል ጊዜ እንግዲህ አድናቂዎቿ፣ የውሽሚት አድናቂዎች ጀግኒት እያላችሁ በየቦታው አፋችሁ የምትከፍቱ እንግዲህ ወተትም እንዶ የመድኃኒትን ቢጤ ላኩላት። አው በአካውንቷ ወርወር እያደረጋችሁ ላኩላት። ወተት የምትገዛበት ይሄ የተቃጠለው ጨጓራዋ የምታረሰርስበት ማለት ነው። ሩታዬ ደግሞ ማቃጠሉን እየሄድሽ አዎ አቃጥያት እናቴ፣ ሂጂበት ብዬሻለሁ። ሩታዬ ትችያለሽ፣ ችሎታ አለሽ፣ ጀግና ነሽ። ከኢትዮጵያ አክተሮች ጋር አብረሽ መተወን ትችያለሽ የምልሽ እኮ ለዚህ ነው። ስለዚህ ሂጂበት፣ ወደፊት ነው ምልሽ ማለት ነው። ቁሺ በቃ መቆስቆስ፣ ማንም እንዳያስቆምሽ። በደንብ እያንገበገብሽ እያቃጠልሽ ድፊልን፣ ድፍት አድርጋቸው። በቃ መልካም የመቃጠል ጊዜ ይሁንላችሁ ውድ ተመልካቾቼ። እናንተ ወዳችኋለሁ፣ አከብራችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን
እንዳትረሱ። መልካም ቀን። እናንተ ላይክ አድርጉ። አዎ ላይክ አድርጉ። ላይክ ሳታደርጉ እንዳትወጡ። እኔ እኮ በዳታ ነው እየተጠቀምኩ ያለሁት። የማዳም ዋይፋይ እንዳይመስላችሁ ዳታ ስለሆነ ላይክ እያደረጋችሁ፣ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ ያድርጉ። ወዳጆች ብቻንም ሳትሆኑ ጠላቶችንም ጭምር ማለት ነው። አዎ የምትጠሉኝንም በቃ ሰብስክራይብ አድርጉ። እንዴ ምን ችግር አለበት? አሳድጉኝ። እናንተ ሴተኛ ዳሪ እያሳደጋችሁ አይደለ? ሴተኛ ዳሪ አንድ የምታሟግጥ ከሰው ባል የምትንዘላዘል ሴት 50 ሺህ እና 100 ሺህ እያስገባችሁ እኛን የማዳን ቅመም በዳታ የምንጠቀም ለምንድን ነው የማታሳድጉን? ስለዚህ ቆስቁሱ እናንተም ወደፊት ማለት ነው። በሰብስክራይብ እየቆሳችሁ እየሄዳችሁ። ለማንኛውም ውድድ ነው ማድረጋችሁ። ሰላም ዋሉልኝ። መልካም ቀን። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ባይ